እግዚአብሔር መልካም ነገራችን ብቻ ሳይሆን ክፉ ነገራችን ተጠቅሞም ያስተምራል። ስለዚህ ቅዱስ ዮሐንስ አፈወርቅ የአትሌቲክስ ውድድሩን ቢሆን አስተምሮበታል። ቅዱስ ጳውሎስም አስተምሮበታል። ይሄ የሩጫ ውድድር በቅዱስ ጳውሎስ ዘመንም ነበረ። የሚሮጥ ሰው እንኳን እንደሚገባው ካልሮጠ አክሊሉን አያገኝም ብሎ ተናግሯል። እኛም የክርስቶስ ሯጮች ናንና እንደሚገባ ካልሮጥ ክብር አናገኝም። ለምሳሌ አሁን የሚሮጥ ሰው የሚያደንቁትንም የሚተቹትንም ሰው አይሰማም። ክርስቲያን እንደዚህ መሆን አለበት። ስፖርት ሜዳ ላይ ሄዳችሁ አትሌቲክስ የሚሮጠውን ሰው ቁማችሁ ብታዩት እየጨፈሩ የሚደግፉትን ሰዎችም አይሰማም። የሚቶችን አፈሪያ ብለህ አንተን ብሎ ሯጭ የሚሉትን ቢሆን አይሰማም። ሁለቱን ካዳመጠ ተወዳዳሪው ይቀድመዋል። ሐሳቡ ምኑ ላይ ብቻ ነው? የሚያገኘው ሽልማትና ሜዳሊያ ላይ ብቻ ነው። ስለዚህ ክርስትና ሩጫ ነው። የሚተቹን ይኖራሉ፣ የሚያመሰግኑን ይኖራሉ። ይሄ ድግሱ ምኑ ድልቂያው ደጋፊዎችን ይመስላል። ተችታውን የሚመስለው ደግሞ ራብ አለ፣ ችግር አለ፣ የኑሮ ውጣ ወረዳ አለ። ሩጫችን የኛ የክርስትና ሩጫ ነው። በዚህ መካከል መከራም አለ፣ ደስታም አለ። ዋናው ነገር ደስታውም መከራውም ከሃይማኖት ሩጫችን እንዳይለየን መጠንቀቅ ነው ማለት ነው። ምክንያቱም ክርስቶስ የሞተበት ምክንያት ክርስቲያኖችን ለማቁረብ ነውና ነገ ስለናንተ የሚቆረሰው ስጋዬ ነገ ስለናንተ የሚፈሰው ደሜ ይህ ነው ብሎ ተናግሯልና አለመቁረብ ማለት ክርስቶስ ለኔ አልሞትክልኝም ብሎ በተግባር መካድ ነው ብሎ ይነገር እና የማይቆርብ ክርስቲያን አይደለም። ንስሐ ምንድናት ካለችው ይእቲ ታነጽሖ ለምድርነ ከመቱ ፍሬዘር ተመልከቱ ለሐራሲ ክርስቶስ እየንታሃዱ 30 60 ወሚተ ንስሐ ይላል። ተመልከቱ ንስሐ ምድርን ለፍሬ የምታዘጋጅ ናት ይላል። ምድርን በሉ እስኪ ምድርን በሉ። ለምን የምታዘጋጅ ናት? ለፍሬ የምታዘጋጅ ናት። ወታነጽሖ ለምድርነ ገበሬው ዘርን ከመዝራቱ በፊት እርሻውን እንዲኮሰትረው እንዲያቃጥለው እሾውን እንዲቆሰቁሰው እንዲቆጠቁጠው በሳት እንደሚያቃጥለው ይሄን ሸካራውን ልቡናችን ሸካራውን ይሄን ጉጻጉጽ የሆነው ልቡናችን በቃለ እግዚአብሔር ሰይፍነት መንጥራ ቃለ እግዚአብሔር ያድለቀልቆ ተመልከቱ። ለሐቅለ ቃዴስ ምንድነው? ቃለ እግዚአብሔር ያድለቀልቆ ለገዳም ቃል የእግዚአብሔር ቃል በረሃውን ያናውጣል፣ ተራራውን ይንዳል። የቃዴስን በረሃ ተመልከቱ ያነዋውጸዋል፣ ዝግባውን ይቆርጣል። እነ ሰናክሬም ናቸው እነዚህ ዝግባ ተራራ ተብለው የተነገሩት። እንደ ሰናክሬም ትቢተኛ የሆነው ልቡና ሸካራውን ልቡና አለስልሳ አሳምራ እውነተኛው የክርስቶስ የተበጠረው የተንጠረጠረው ዘር ንጹሕ ወንጌል እንዲዘራበት የተዘጋጀ ምድር ታደርገዋለች ማለት ነው። ያ ማለት ማለት እንደሆነ ታውቃላችሁ፣ ለሰው አይምሮ ተሰጠዋለች ማለት ነው። ያላልከኝ ጩኸቴን ሰምተህ ቁስሌን የፈወስከው ሐኪም ያንተ ነህ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ በመንግስቱ ጸንቶ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር እስከዚች ሰዓት ስላደረሰን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን ወልዳ ያሳየችን እናታችን ቅድስት ድንግል ማርያም ወላዲት አምላክ የእርሷም ስም የተመሰገነ ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ታግሶ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ሕያው እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ዛሬ ክፍል ስንት ነው የምንቀጥለው? አቤት 6 ነው። ክፍል 6 ነው አይደለ?
ባለፈው በክፍል 5 ላይ ንስሐ ትንሣኤ እንደሆነ ተምረን ነበረና ዛሬ ደግሞ እግዚአብሔር ቢፈቅድ ጉባኤ ግን አትቅሩ። በምንም ነገር ቢሆን ቅድም መምህሩ እንደነገሯችሁ ጉባኤ ባትቀሩ ጥሩ ነው። እውነቴን ነው የምነግራችሁ። ስለ ትምህርቱ አይደለም። እዚህ በመሰብሰባችን ምክንያት እግዚአብሔር ከኛ መካከል አንድ ቅን ሰው ስለማይጠፋ ስለዚያ ቅን ሰው የሚወርድ የመንፈስ ቅዱስ ረድኤት ሁላችንም ስለሚጎበኘን ስርየተ ኃጢአት ለማግኘት የእግዚአብሔርን ቸርነት ለመሳተፍ ከጉባኤ መገኘት ዋጋና መተኪያ የሌለው ዋና የድህነት መሳሪያ ነው። ኦርቶዶክሳዊት ቤተክርስቲያን በጠባይዋ ጉባኤያዊት ቤተክርስቲያን ናት። የአንድነት ቤተክርስቲያን ናት እና አብሮ መቀመጥ በራሱ እግዚአብሔር እንዲገኝ ያደርገዋል። መሰብሰብ ራሱ አንድ ተሰብስቦ ዝም ብሎ መዋል ራሱ በእግዚአብሔር ቤት መገኘት በራሱ አንድ የድህነት መንገድ ስለሆነ ምንም ይሁን ትምህርት ይኖርም አይኖርም፣ መምህር ይኖርም አይኖርም ከጉባኤ ቦታ መታጣት የለብንም። ከዚህ ጉባኤ ቅዱሳን መላእክት እንደሚገኙ ማወቅ አለብን። መላእክት ይገኛሉ። ከየትኛውም ጉባኤ ማለት ነው። የእግዚአብሔር ጉባኤ ከሆነ ጉባኤ ላይ በቤተ ክርስቲያን ከሚደረግ ጉባኤ ቅዱሳን መላእክት አብረው ይገኛሉ። ስለዚህ የእነሱን በረከት ይዘን ስለምንሄድ ከጉባኤው መቅረት የለብንም። ባልንጀሮቻችንም እየያዝን መምጣት አለብን። እግዚአብሔር ቀሪ መንገዳችንን ያሳምርልን። ዛሬ ደግሞ ክፍል 6 ላይ የምንቀጥለው እንደ እግዚአብሔር ፈቃድ የንስሐ በረከቶች ወይም በረከተ ንስሐ በሚል ርዕስ ደግሞ እንማማራለን። ስለ ንስሐ 6 ክፍል ላይ ነው የደረስነው። በረከተ ንስሐ እስኪ በሉ ሁላችሁ በረከተ ንስሐ በሉ። ንስሐ ምን በረከት ያሰጣል የሚለውን ነው የምንማረው ዛሬ ማለት ነው። በረከተ ንስሐ ወይም የንስሐ በረከቶች ብለን እንማማራለን ማለት ነው። እንግዲህ የንስሐ በረከቶች ስንል ንስሐ ምን አንድ ሰው ንስሐ ግባ፣ ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግቡ ይባላል። ንስሐ የምንገባው ምን ለማግኘት ነው? ዋናው ነገር ምን ለማግኘት ነው? አንድ ሰው የሚያገኘውን ነገር ካወቀ፣ ወታደር ንጉሱ የሚሸልመውን ካወቀ ጸንቶ ተዋግቶ ይመለሳል። ለምን? የሚያስገኘውን ጥቅም ያውቃልና። ገበሬ በክረምት ብርዱን ታግሶ አዝመራ የሚያዘምር አረም የሚያርም ኋላ የሚያፍሰውን ምርት ስለሚያስብ ነው። ነጋዴያን በባህር የሞገዱን የማይበሉን ድንፋታ ታግሰው የመዓልት ሐሩር የሌሊት ቁር ታግሰው ከሩቅ አገር ነግደው የሚመጡት የሚያገኙትን ትርፍ ስለሚያውቁ ነው። ዘላኖች በረሃ ወርደው ሙቀት ታግሰው ከአራዊት ጋር ተላግተው ከብት ጠብቀው የሚመጡት ከዚያ የሚያገኙትን ትርፍ ስለሚያውቁ ነው። ስለዚህ የሚሮጡ ሰዎች እንኳን ቅዱስ ዮሐንስ አፈወርቅ በአትሌቶች በቅዱስ ዮሐንስ አፈወርቅ ዘመን ጉባኤ ከሚያደበዝዙ ሕዝብን ከጉባኤ ከሚቀንሱ ነገሮች መካከል አንዱ ስፖርት ነበረ። በቅዱስ ዮሐንስ አፈወርቅ ዘመን በዚህ ዘመንም አንዱ እሱ ነው። የፈረስ ጉግስና የቡጢ ውድድር ወይም በዚህ ዘመን ቦክስ የሚባለው እሱ በቅዱስ ዮሐንስ አፈወርቅ ዘመን ነበረ እና ቅዱስ ዮሐንስ አፈወርቅ የስፖርት ውድድር በነበረ ጊዜ የግሪክ ሕዝብ በሙሉ ጥቅልል ብሎ ስፖርት ሊያይ ሂዶ ጉባኤው ይቀዘቅዝን ስለነበረ ምን ብሎ ይናገር ነበር? የምታበሳጩኝ እናንተ ናችሁ ይላቸው ነበር። ስፖርቱን የሚያደርጉት ሰዎች አያናድዱም፣ አያበሳጩም፣ አያስቆጩም። የምታበሳጩት እናንተ ናችሁ። የእግዚአብሔርን ማዕድ ትታችሁ የሰው ማዕድ ልትመለከቱ ትሄዳላችሁና የምታዩቸው እናንተ ባትኖሩ የሚታዩት እነሱ አይኖሩም ነበረ ብሎ ይናገራል። እናንተ አይታ ስላላችኋቸው እነሱም ሊታዩ ይወጣሉ ብሎ ይናገር ነበር እና እንዲያውም በዘመኑ አንድ ሰው አግኝቶ ሁሉም ሰው ተጨልጦ ተገርኝቶ ሄዶ አንዲት ሰው ብቻ ከቤተ ክርስቲያን አግኝቶ ቅዱስ ዮሐንስ አፈወርቅ አንድ ሰው ሰብኳል እና እንዲያውም ደቀ መዝሙሩን ተነስና መርሃ ግብር ምራ ሊያስተምር ነው ሲለው እንዴ ለአንድ ሰው ሲለው ቀድሞም ስትሰማኝ የነበረች ይህች ናት ብሎ መለሰለት። ያልሰሙኝ ጉባኤ ሲደምቅ የሚገኙትማ አሁን የሉም። ለነፍሷ ብላ የምትመጣው ቀድሞም ይህች ነበረች፣ አሁንም እሷን አስተምራለሁ አለ
በዓል ሆነ ብሎ ድግስ ሆነ ብሎ ሰርግ አለ ብሎ እድር ዕቁብ አለ ብሎ የሚቀር ሰው ድሮም አይሰማም ነበር ማለት ነው። ስለዚህ ሁልጊዜ የጉባኤ ሰው መሆን አለባችሁ። እኔ የምነግራችሁ ይሄ ነው። ለምን የመሮጣችሁ ዋጋ ከንቱ አይደለም። ግን ቅዱሳን እንደ እግዚአብሔር ናቸውና እግዚአብሔር ክፉ ነገራችን ብቻ ሳይሆን መልካም ነገራችን ብቻ ሳይሆን ክፉ ነገራችን ተጠቅሞ የሚያስተምራል። ስለዚህ ቅዱስ ዮሐንስ አፈወርቅ የአትሌቲክስ ውድድሩን ቢሆን አስተምሮበታል። ቅዱስ ጳውሎስም አስተምሮበታል። ይሄ የሩጫ ውድድር በቅዱስ ጳውሎስ ዘመንም ነበረ። የሚሮጥ ሰው እንኳን እንደሚገባው ካልሮጠ አክሊሉን አያገኝም ብሎ ተናግሯል። እኛም የክርስቶስ ሯጮች ናንና እንደሚገባ ካልሮጥ ክብር አናገኝም። ለምሳሌ አሁን የሚሮጥ ሰው የሚያደንቁትንም የሚተቹትንም ሰው አይሰማም። ክርስቲያን እንደዚህ መሆን አለበት። ስፖርት ሜዳ ላይ ሄዳችሁ አትሌቲክስ የሚሮጠውን ሰው ቁማችሁ ብታዩት እየጨፈሩ የሚደግፉትን ሰዎችም አይሰማም። የሚቶችን አፈሪያ ብለህ አንተን ብሎ ሯጭ የሚሉትን ቢሆን አይሰማም። ሁለቱን ካዳመጠ ተወዳዳሪው ይቀድመዋል። ሐሳቡ ምኑ ላይ ብቻ ነው? የሚያገኘው ሽልማትና ሜዳሊያ ላይ ብቻ ነው። ስለዚህ ክርስትና ሩጫ ነው። የሚተቹን ይኖራሉ፣ የሚያመሰግኑን ይኖራሉ። ይሄ ድግሱ ምኑ ድልቂያው ደጋፊዎችን ይመስላል። ተችታውን የሚመስለው ደግሞ ራብ አለ፣ ችግር አለ፣ የኑሮ ውጣ ውረድ አለ። ሩጫችን የኛ የክርስትና ሩጫ ነው። በዚህ መካከል መከራም አለ፣ ደስታም አለ። ዋናው ነገር ደስታውም መከራውም ከሃይማኖት ሩጫችን እንዳይለየን መጠንቀቅ ነው ማለት ነው። ስለዚህ የንስሐ በረከት ያልኳችሁ ንስሐ ስንገባ የንስሐ ዋጋ ምንድን ነው የሚለውን አውቀን እንድንከተል ነው ማለት ነው። እግዚአብሔር መጨረሻችን ያሳምርልን። ስለዚህ የንስሐ በረከት ምንድን ነው ስትሉ ንስሐ የመጀመሪያው የንስሐ በረከቷ ሕይወት መስጠት ነው። ሕይወት መስጠት ነው። በእውነቱ ሰሎሞን ወልደ ዳዊት ጠቢቡ በመጽሐፈ ምሳሌ ምዕራፍ 7 ከቁጥር 26 ላይ እንዲህ ብሎ ይናገራል። ብዙሃነ አስሂታ አቁሰለት ይላል። ተመልከቱ። ፍናወ ሲኦል ቤታ፣ ኃጢአት ወግታ የጣለቻቸው ብዙዎች ናቸው ይላል። ኃጢአት ወግታ የጣለቻቸው ብዙዎች ናቸው። ፍናወ ሲኦል ቤታ፣ ቤቷም ጎዳናዋም የሲኦል መንገድ ነው። እለ ያወርዱ ውስተ መዛግብቲሁ ለሞት፣ የኃጢአት መንገዷ የሲኦል መንገድ ነው። እነሱም የሞት መዛግብት የሞት ጎተራ ወደሆኑ ወደ ገሃነም የሚያወርዱ መንገዶች አሏት ይላል። ወደ ገሃነም የሚያወርዱ መንገዶች አሏት። በዚህ መሰረት ቅዱስ ጠቢቡ ሰሎሞን ኃጢአትን ሁለት ነገር አድርጎ ተረጎማት ማለት ነው። አንደኛ ሞት አድርጎ ተረጎማት፣ ሁለተኛ ቁስል አድርጎ ተረጎማት ማለት ነው። ቁስል አድርጎ ተረጎማት። ብዙሃነ አስሂታ አቁሰለት፣ ኃጢአት አስታ ወግታ የጣለቻቸው ብዙዎች ናቸው ሲል ኃጢአትን ቁስል እያላት ነው ማለት ነው። እንደገና ተመልከቱ። ፍናወ ሲኦል ቤታ፣ የቤቷን መንገድ የሲኦል ጎዳና ነው ሲል ደግሞ ኃጢአትን ሞት አላት ማለት ነው። ስለዚህ ኃጢአትን ቁስልና ሞት ሲላት ንስሐን ደግሞ ምን ይላታል ማለት ነው? ንስሐ ደግሞ ሕይወት ናት ማለት ነው። አረጋዊ መንፈሳዊ ድርሳን 29 ላይ ሲናገር ስለዚህ ጉዳይ እንዲህ ይላል። ወበከመ ንስሐ ፈውስ ይእቲ ለለ ሞቱ በገቢረ ኃጢአት ብሎ ይናገራል። ንስሐ በኃጢአት ምክንያት ለተለዩ ሰዎች ሕይወታቸው ናት። ለምን? ከንስሐ በኋላ የንስሐ ፍሬ ኢየሱስ ክርስቶስን ያገኛሉና። ልብስ ታጥቦ ውጤቱ ምንድን ነው ሲባል ምንድን ነው? ልብስ ታጥቦ ውጤቱ ምንድን ነው? አቤት ንጹህ መሆን ውጤቱ ነው እሱ። መንስኤ ደግሞ ምንድን ነው የሚባለው በአማርኛ ስትማሩ? መንስኤ ከዛ ምንድን ነው? ይገርማል። በቃ እኔም ጠፍቶኛል፣ አንተም ጠፍቷቸዋል። ተያይዘን ደንቆሮ መሆን ማለት ነው። እሺ መንስኤና ውጤት አለው አይደለም? ስለዚህ መንስኤው ምንድን ነው? መቆሸሽ። እሺ ስራው ምንድን ነው? መታጠብ ውጤት ነው አይደለም? አይደለም? መታጠብ እሺ ምንድን ነው? መታጠብ እሺ። መቆሸሹ አለ። ከዚያሳ
ይታጠባል። የመታጠብ ውጤት ምንድን ነው? መንጻት ነው አይደለም። የመታጠቡ ውጤት መለበስ ነው። የመታጠቡ ውጤት መለበስ ነው። የንስሐ ውጤት መቁረብ ነው። የንስሐ ውጤቱ መቁረብ ነው። ስለዚህ ንስሐ ሕይወትን ትሰጣለች ነው። የምሳ ሰዓት እጅ የመታጠብ ውጤት ምንድን ነው? መብላት አይደለም እንዴ? ታጥቦ የቀረ ሰው ይጠግባል? አይጠግብም። በምሳ ሰዓት በጣም ርቦት ታጥቦ ቢቀር አይጠግብም። በራት ጊዜ ታጥቦ ቢቀር አይጠግብም። እንዲያውም በጣም ይጎዳል። አይደለም እንዴ? አይምሮ ሲራብ እኮ ነው ጨጓራ የሚርበው ማለት ነው። አይምሮ ሲራብ ጨጓራ ሰው የሻይ እንፋሎት በመንገድ ሲያይ ምን ይለዋል? ትዝ ይለዋል አይደለም እንዴ? ያን ጊዜ ጨጓራው አሲድ መርጨት ይጀምራል ማለት ነው። ስለዚህ እንዲያውም ታጥቦ መቅረት ሌላ ችግር ደግሞ ያመጣል። ስለዚህ ታጥቦ መቅረት ሳይሆን ታጥቦ መብላት ነው። ስለዚህ የንስሐ ውጤቱ ቅዱስ ሥጋው ክቡር ደሙ ነው። አባቶቻችን ውዳሴ ማርያም ሲተረጉሙ፣ ቅዳሴ ማርያም ሲተረጉሙ ስታስቀድሱ ሰምታችኋል። አብ ወልድ መንፈስ ቅዱስ ያነጻሉ፣ አብ ወልድ መንፈስ ቅዱስ ያጠራሉ፣ አብ ወልድ መንፈስ ቅዱስ ይቀድሳሉ የሚል ሰምታችኋል አይደለም? ያነጽሁ ያጠሪው ይቀድሱ ይላል። አብ ወልድ መንፈስ ቅዱስ ያነጻሉ የሚል አለ። ያነጻሉ ማለት ምን ማለት ነው? ማንጻት ማለት። ያነጻሉ ማለት ልብሱ ከሳሙና ጋር እንደ መገናኘት ጊዜ ይላሉ አባቶቻችን ሲተረጉሙ። ያጠሪው ያጠራሉ ማለት ደግሞ ልብሱ በሳሙና የተመታው ልብስ በውሃ ሲለቀለቅ፣ ይቀድሱ አብ ወልድ መንፈስ ቅዱስ ይቀድሳሉ ሲል ደግሞ ደርቆ እንደመለበስ ይላል። ስለዚህ ልብሱ ከሳሙና ጋር እንደመገናኘት ተነሳሂው ወይም ንስሐ የሚገባው ሰው ከመምህረ ንስሐው ጋር ይገናኛል። በውሃ እንደሚለቀለቀው ሁሉ ቀኖናውን ፈጽሞ ከኃጢአቱ ይላቀቃል። ደርቆ እንደመለበስ ቅዱስ ሥጋውን ክቡር ደሙን ተቀብሎ ከክርስቶስ ጋር ተዋህዶ ይኖራል። ክርስቶስም እሱን ይለብሰዋል፣ እሱም ክርስቶስን ይለብሳል ማለት ነው። የክርስቲያኖች ልብሳቸው ክርስቶስ እንደሆነ የክርስቶስ ልብሶቹ ደግሞ እነማን ናቸው? ክርስቲያኖች ናቸው። አልባሲሁሰ ለክርስቶስ ምዕመናን። ተመልከቱ፣ መሃይምናን እሙንቱ። የክርስቶስ ልብሶቹ ምዕመናን ናቸው። እስኪ በሉ የክርስቶስ ልብሶቹ በሉ እነማን ናቸው? ምዕመናን ናቸው። የክርስቲያኖች ልብሳቸውሳ ክርስቶስ ነው። ስለዚህ ቁርባን ማለት ልብሱ ደርቆ የሚለበስበት ጊዜ ነው። እኛም ክርስቶስን የምንለብስበት፣ ክርስቶስም እኛን የሚለብስበት። ምክንያቱም ስንነጻ ትእዛዙን ስንፈጽም ቅዱስ ሥጋውን ክቡር ደሙን ስቀበል ምን የሚል ቃል ኪዳን ሰጥቶናል? ዘበላ ሥጋዬ ወሰትየ ደምየ ሕይወት ዘላለም ካለ በኋላ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ካለ በኋላ እኔም ከእርሱ ጋር እኖራለሁ እርሱም ከእኔ ጋር ይኖራል ይላል። ስለዚህ መቁረብ ማለት እኛ ከክርስቶስ ጋር ክርስቶስ ከእኛ ጋር መኖር ማለት ነው። አለመቁረብ ማለት ያለ ክርስቶስ መኖር ማለት ነው። አለመቁረብ ማለት ያለ ክርስቶስ መኖር ማለት ነው። ስለዚህ ያለ ክርስቶስ ክርስትና ስለሌለ የማይቆርብ ሰው ክርስቲያን አይደለም። ያለ ክርስቶስ ክርስትና የለምና መቁረብ ማለት ከክርስቶስ ጋር መኖር ነው። አለመቁረብ ማለት ያለ ክርስቶስ መኖር ነው። ወዘእንበሌሰ ይትክሉ ገቢረ ወኢምንትኒ ስላለ ደግሞ ልብ ብላችሁ ማሰሙ። አለመቁረብ ያለ ክርስቶስ መኖር ነው። ያለ ክርስቶስ ደግሞ ምንም ማድረግ አይቻልም። ያለ እኔ ምንም ልታደርጉ አትችሉም ብሏልና ዮሐንስ ወንጌል ምዕራፍ 15 ላይ ስታነቡ ያለ እኔ ምንም ልታደርጉ አትችሉም ስላለ ምንም ነገር የማይሳካልን ያለ ክርስቶስ ስለምንሰራው ነው። ያለ ክርስቶስ ከሰራ ነው ትርፍ የለውም። በነገራችሁ ላይ አበው ምን ይላሉ ሲያስተምሩ? የማይቆርብ ክርስቲያን ክርስቶስ አልሞተልኝም ብሎ መካዱ ነው ይላል። ምክንያቱም ክርስቶስ የሞተበት ምክንያት ክርስቲያኖችን ለማቁረብ ነውና፣ ነገ ስለ እናንተ የሚቆረሰው ሥጋዬ፣ ነገ ስለ እናንተ የሚፈሰው ደሜ ይህ ነው ብሎ ተናግሯልና አለመቁረብ ማለት ክርስቶስ ለእኔ አልሞትክልኝም ብሎ በተግባር መካድ ነው ብሎ ይነገር እና የማይቆርብ ክርስቲያን አይደለም። ክርስቲያን ለመሆን ያብቃችሁ። የማትቆርብ እጃችሁን አውጡ። የማትቆርብ ይገርማል። እንዲሁ አይጣ ላይ ድረስ ነው እንግዲህ እግዚአብሔር ይመልሰን። ስለዚህ በኋላ ታጥባችሁ ለመቅረት ሳይሆን ወይም እውቀት እንድትሸመድዱ ሳይሆን እናንተ ሕይወት እንድታገኙ ነው ዋናው ነገር። የጎንደር ክርስቲያን በቃ ሊቅ ነው እንድትባሉ አይደለም፣ እንድትቆርቡና ሕይወት እንዲኖራችሁ ነው። ተነስታችሁ በሕይወት እንድትኖሩ ነው። እና ንስሐ አለ ምን ማለት ናት አለ? ለሚመለሱ ሰዎች ሕይወታቸው ናት አለ አረጋዊ መንፈሳዊ። ንስሐ በሉ
ለሚመለሱ ሰዎች ምናቸው ናት? ሕይወታቸው ናት። ለምን? ሕይወት ክርስቶስን በዚያ ያገኙታልና። ከዚያስ ደግሞ ምን ብሎ እንደተናገርታላችሁ? ንስሐ ለሞቱ ሰዎች ሕይወታቸው እንደሆነች ከማውኬ ለሊሃ ትከውን እርጢነ ለቁስለ ኃጢአት ዘይቀትል ይላል አረጋዊ መንፈሳዊ እዛው ላይ። እንደዚሁም ሁሉ ንስሐ ልክ ለሞቱ ሰዎች ሕይወታቸው እንደሆነች ትዝ ይላችኋል። ጠፍቶ ለነበረው ልጅ አባቱ ምንድነው ያደረገው? ሉቃስ 15 በተደጋጋሚ የሚነገረን ምንድነው ያደረገ? የልጄ ጠፍቶ ነበር ዝንቱ ውእቱ ወልዴ ታጉለሂ ወተረክበ ሞተሂ ወሃይወ። ይሄ ልጅ ጠፍቶ ነበር ተገኘ፣ ሙቶ ነበር ዳነ። ምን እናድርግለት? አምጽኡ መግዛላሂም ፍሪዳ አምጡና እረዱለት አለ። ጠፍቶ የመገኘቱ ዋጋው ያደረገው ምንድነው? ምን እንዳለ ታውቃላችሁ? ለዚህ ልጄ ጠፍቶ ለተገኘው ልጄ ፍሪዳ እረዱለት፣ ቀለበት እሰሩለት፣ ጫማ አድርጉለት፣ ከሁሉ የተሻለ ልብስ አልብሱት ይላል ሉቃስ 15 ላይ ስታነቡ። ከሁሉ የተሻለ ልብስ አልብሱት። በደንብ አስተውላችሁ ሰሙን። ለዚህ ልጅ ጠፍቶ ለተገኘው ሰው ማለት በንስሐ ለተመለሰው ሰው ማለት ነው። የእግዚአብሔር ጠፍቶ የተመለሰ ሰው በንስሐ የተመለሰ ሰው ጠፍቶ ለተመለሰ ሰው ቀለበት አድርጉለት፣ ክብሩን መልሱለት፣ በኃጢአት አጥቶት የነበረውን ክብሩን መልሱለት፣ ጫማ አድርጉለት፣ ወንጌል አስተምሩት፣ ፍሪዳ አረዱለት፣ ስጋውን ደሙን ስጡት፣ ከሁሉ የተሻለ ልብስ አልብሱት ማለት ክርስቶስን ይልበስ ማለት። ከሁሉ የተሻለ ልብስ የሚባለው ክርስቶስ ስለሆነ ነው። ይህንን የሚገኝበት ስለሆነ ንስሐ ሕይወት ናት አለ። እንደገና ደግሞ ምን አለ? ከማዊኬ ለሊሃ ትከውን እርጢነ። ተመልከቱ፣ ምንድን ለቁስለ ኃጢአት ዘይቀትል። እንዲሁ ደግሞ ንስሐ ለቆሰሉት ሰዎች ፈውሳቸው ናት አለ። ለቆሰሉት ሰዎች ምናቸው ናት አለ? ፈውሳቸው ናት። ለቆሰሉት ሰዎች ፈውሳቸው ናት። ኃጢአትን ቁስል ያደርግና እንዴት ነው የሚፈወስ ይላሉ አባቶቻችን። ራዕየ ዮሐንስ ሲተረጉሙ ከእንቁ ብዙ አይነት የእንቁ አይነቶች አሉ። 12 የእንቁ አይነቶች ራዕየ ዮሐንስ ላይ ተዘርዝረዋል። ከነዚያ የእንቁ አይነቶች አንዱ የእንቁ አይነት ለእባብ መድኃኒት ነው። እባብ ለነደፈው ሰው ማለት እባብ ሲነድፈው ምን ያደርጋሉ? ሰውነቱን ይሰነጥቁና ያንን እንቁ ከእግሩ ይቀብሩለታል። ሲቀብሩት ከተነደፈው ላይ ነው የሚቀብሩት። ሲቀብሩት እስከ ራሱ ወይም እስከ እግሩ እስከ ሌላው አካሉ ተሰራጭቶ የነበረውን የእባብ መርዝ መዝምዞ ያወጣዋል። ያ እንቁ ይስጋ በኋላ ቁስሉ በቀላል ጊዜ ይፈወስለታል። ያ እንቁ ኢየሱስ ክርስቶስ ነው። ዲያብሎስ የተባለ ምንድን ነው ይላል? ዲያብሎስ እባብ የተባለ ዲያብሎስ ነው። መርዝ የተባለ ኃጢአት ነው። ስለዚህ ሰውየው በኃጢአት ተመርዞ የነበረውን በንስሐ መዝምዞ ያወጣለትና እንቁ ኢየሱስ ክርስቶስ ይፈውሰዋል። ፈውሱም የሚደረገው በማን ነው? በቅዱስ ሥጋው በክቡር ደሙ ነው ፈውሱ የሚደረገው። ስለዚህ ከቁስለ ሐዘናችን በጣም የኃጢአት ቁስል ምንድነው? ቁስለ ሐዘን አለ፣ ቁስለ ድንቁርና አለ። በጣም ብዙ ቁስል ነው የሚያደርስብን። በልማድ ወግቶ ይጥለናል። አቅመቢስነትም አለ፣ ደካማነት ባለፈው የዘርዝርናቸው። አካላዊ ሞት ያመጣል ባልን ጊዜ ብዙ ተናግረናል። የህሊና ሞትም አለ በክፍል 4 እና 3 ላይ ስንነጋገር። ስለዚህ ያንን ቁስል የምትፈውስ ንስሐ ናት። ሲቆስል ሰውየው ሲፈወስ ግን ምን ሊሆን ይችላል? በጊዜ ላቁስሎ ወበጊዜ ለፈውስ ይላል መጽሐፈ መክብብ ምዕራፍ 3 ላይ ሲናገር ለመቁሰልም ጊዜ ያለው ለመፈወስም ጊዜ ያለው ይላል። እንዴት ተደርጎ ነው የሚፈወሰው? ከመፈወስ በፊት መቁሰል ይቀድማል ይላል። አሁን ተመሰለ ቁስልን ለመፈወስ መቁሰል ነው። ቁስልን ተቆስሎ ነው የሚፈወሰው። እንዴት አድርጎ? የጎረበውን በመላጥ ያበጠውን በማፍረጥ በመተኮስ እንደገና ደግሞ ቁስሉን ለሌላ ሰው እንዳያስተላልፍ ከሌላ ቤት በመዝጋት እነዚህ 4 ነገሮች ለሚቆስለው ሰው ይደረጉለታል። የጎረበውን መላጥ፣ ያበጠውን ማፍረጥ፣ መተኮስ። ከዚያሳ ምን ያደርገዋል? ከሌላ ቤት ለይቶ በማስቀመጥ የሚወደውን ምግብ በመከልከል ሰውየው ፈውስን ያደርግለታል። በዛሬው ዕለት እረፍቱ የተደረገለት ታላቅ በቤተክርስቲያን ታላቅ ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ ሃይማኖተ አበው ምዕራፍ 35 ላይ በደንብ አድርጎ ይህንን ያስቀምጣል። ስለዚህ ምን ያደርጋል ነው የሚለው? እንደ መፈወስ አያችሁ። የጎረበውን እንደ መላጥ ያበጠውን እንደ ማፍረጥ የሰውየው የኃጢአት ትቢትና ትብንትብ እንዲለቅለት በደንብ አድርጎ ትቢቱ እንዲለቅለት ከተናቀ ቦታ እንዲውል ያደርገዋል። ከተናቀ ቦታ አንድ ኃጢአተኛ ሄዶ በግብፅ የሚኖር ከግብፅ ከሚኖሩ ገዳማት ከአንዱ ገዳም ሄዶ ምን አለው መሰላችሁ? አባቴ መመንኮስ ነው እፈልጋለሁ ሲለው፣ መመንኮስ የምትፈልግ ከሆነ ከመንታ መንገድ ላይ ቆመ እኔ ዘማዊ ነኝ ይቅር በሉኝ ስትልዋልና መነኩሳለሁ።
አባቴ ብቻ ኃጢአቴን ይቅር ብለህ ለምንኩስና አብቃኝ እንጂ እንኳን ከመንገድ ላይ ሁኜ በእስክንድሪያ ከተማ እየዞርኩኝ እኔ ዘማዊ ነኝ ስል እውላለሁ አለ። ከመንታ መንገድ ላይ ቆሞ እንደዚህ ያደረገ። በል እንግዲህ አመንኩሰኝ ሲለው በዚህ ቀን ቤተክርስቲያን ና አለውና ቤተክርስቲያን ሲሄድ ሊገባ ሲል አገር ሰላም ነው ብሎ ሊመነኩስ ሲገባ መነኮሳቱ ከተሰበሰቡበት አንተ ዘማዊ ውጣ አለው። ደግሞ የዛን ጊዜ ደነገጠ። ኋላ አዎን እወጣለሁ ይቅር በሉኝ ብሎ በእነዚያ መነኮሳት ፊት ሲደፋ እውነተኛይቱ የክርስቶስ በግች ናት ብሎ ለምንኩስና በቃ። ከዚያ በተሰበሰቡት መነኮሳት ምን አሉ መሰላችሁ? አባታችን ለምንድን ነው ግን እንደዚህ ኃጢአተኞችን እዘኑላቸው እያለ ክርስቶስ አንተ ለምንድን ነው ውጣ ያልከው? ወይስ እኛ እንድንስቅበት ያደረግክ ለምንድን ነው ሲባል እናንተ ስትስቁ አጋንንት ሲያለቅሱ ያይ ነበር አለ። እናንተ በዚህ ኃጢአተኛ ሰው ላይ ስትስቁበት አጋንንት ግን በሱ ምክንያት ያለቅሱ ነበር፣ መላእክት ደግሞ ደስ ይላቸው ነበረ። እናንተ ይሄ ማይረባ ሰው ብላችሁ ከልባችሁ ስትፈቁት መላእክት ስሙን በሕይወት መዝገብ እየጻፉ ነበረ። ስለዚህ ነገር ሰደብኩት ይላል። ስለዚህ እንዲዋረድ ያደርጋሉ፣ ትዕቢቱን ያጠፉለታል፣ በአደባባይ ሊዘልፉት ይችላሉ። ከቃሉ ጋር ናችሁ። አሁን አንዳንድ ጊዜ የዚህ ዘመን ምዕመናን ምን ይደረጋል መስላችሁ? ለሆነ ሰው እናማክርና ለሆኑ አባት እናማክርና ያንን የነገርናቸውን ነገር ምሳሌ መስለው ከንስሐ ልጆቻቸው ማለት ሲሰብኩ በእኔ መስለው ነው እንዴ የሚሰብኩ? አላበዙትም? እንላለን። እንደው አይጠላይ ድረስ እኔ እርሜን አባት ናቸው ብዬ ገመናዬን ባወጋቸው መስበኪያ ያደረጉኝ እንላለን ማለት ነው። እንኳን እንደዚህ በአደባባይ አንተ ውጣ ዘማዊ ይባሉ ነበር አባቶቻችን። ይሄ ለምንድን ነው መሰላችሁ? ያንን ትዕቢተኛውን የሰናፍጭ ቅንጣት ታክል እምነት ኖራችሁ ተራራው ይነቀል የተባለ ተራራ የተባለ ሰይጣን ነው። ያ ተራራ ከኛ ልብ እንዲነቀል የኛን የትዕቢት ተራራ ዝቅ በል ብሎ የማይረባ ስራ እንድንሰራ እንዲሁ እኮ መጸዳጃ ቤት ጠረጉ የተባሉም እኮ አሉ በንስሐ ዘመናቸው። እኔ ንስሐ የምሰጥህ ስግደት ሳይሆን ሂድና የሰዎች መጸዳጃ በየቀኑ ጠረግ የተባሉም ነበሩ። ይህ ምንድን ነው? ትዕቢቱ እንዲጠፋለት ነው። ያ ሁሉ የኃጢአት ክርፋት ያ ሲጸየፈው ያንን ክፉ መዓዛ ሲጸየፍ የእሱ ኃጢአት በሰማይ ከዚያ የባሰ የከረፋ እንደሆነ እንዲያውቅ ነው። እዚያ በኋላ ያቆስለዋል ማለት ምን ማለት ነው? ያቆስለዋል። ሲልጠው እኮ እየቆሰለ ነው። ጾም ጸልይ ይለዋል። ይሄንን ይሰድበዋል፣ ይገስጸዋል። ስገድ ይለዋል። ሰውነቱ እንዲከሳ ያደርገዋል። ከቃሉ ጋር ናችሁ። እሱ ብቻ መሰላችሁ? ይለየዋል ማለት ከምዕመናን እንዳትገናኝ፣ ስጋው ደግሞ እንዳትቀበል፣ ቤተክርስቲያን እንዳትሳለም ይለዋል። እኔ የሚገርማችሁ እኮ አሁን በዚህ ዘመን ቀኖና እየተቀበልን መሰላችሁ? በዚህ ዘመን እኮ እንዲሁ ያበዙብኛል እንደዚህ እንላለን ሰው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ኋላ አሞኛል እንዲሁ ጨጓራ አለብኝ ኩላሊትም አለብኝ ይላል ሲሰጠው ሰው ማለት ነው። አሁንማ ለብልሃቱ እኔ ለካህናት ለማገኛቸው ለአንዳንድ አባቶች እየተናገርኩ ነው። ንስሐ ሲገባ ሰው ደግሞ ነገርኳችሁ ለእናንተ ረስቸው አልናገርም እማምላክን እንዴ ለምን ነገ ደግሞ እንደምታደርጓት አውቅ የለ። ስለዚህ አሞኛል እንዳትሉ ሌላ ብልሃት እየተናገርኩ ነው እኔ። ሌላ ብልሃት ያችን እነሱ ያውቁታል፣ ችግር የለም። እና እንደዚህ ያቆስለዋል ማለት ያሰግደዋል፣ ያጾመዋል። ከዚያ ምክንያት ለመቁሰልም ጊዜ ያለው በሉ እስኪ። ከዚያሳ ለመፈወስም ጊዜ ያለው አቁስሎ ይፈውሰዋል ማለት ነው። የሚገርመው አሁን ይሄን ቅድም እኛ በዚህ ዘመን ቀኖና ኑሮ ነው ያልኳችሁ ለምን እንደሆነ ታውቃላችሁ? ለምሳሌ የባሏን ወንድም ወይም ይቅርታ የእህቷን ባል የቀማች ሴት ከቤተ ክርስቲያን ውጭ 12 ዓመት ታልቅስ ይላል። ቤተ ክርስቲያን ሳትሳለም ማለት ነው። አሁን ያንን ቢሰጠን አሁን ቤተ ክርስቲያን እንመጣለን? እንደዚያ ቢሰጠን ፍትሐ ነገሥት እንዳለው ቢሰጠን አሁን እኮ እልቅ አባ እንጦንስ እንዳለው ጌታ ሆይ የትውልዱን ደካማነት ስለምታውቅ የአባቶችን መከራ ለዚህ ዝምን ትውልድ አታመጣውም ብሎ ስለተናገረ ነው እንጂ አሁን የአባቶች ቀኖና ቢሰጠን ፈጽሞ እኮ ቤተክርስቲያን የሚመጣ እኮ የለም በእውነቱ ማለት። አሁን ስብከትም እንዲሁ ደስ የሚላችሁ እኮ እግዚአብሔር ቸር ነው እንዲሁ በበረከት ይሞላችኋል፣ እንዲህ ያለ ገዳም ሂዱና እምነቱን አምጥታችሁ በጥብጣችሁ ጠጡት፣ በ3 ወር መኪና ትገዛላችሁ ብላ አሁን ይሄ ግቢው ግጥም ይል ነበር። ይሞላል። አሁን ይሄ በዚህ በቃ እንደዚያ ነው የምንፈልገው፣ እንደዚያ ነው። የሆዱን ነው የምንሰማው ማለት የነፍሳችን ቁስል እንዲፈወስ አይደለም፣ ግን መድኃኒቱን እየጠላ ነው። በነገራችሁ ላይ ሀብታም ለመሆንም እኮ ንስሐ መግባት ነው መፍትሄው። ባለፈው ነግሬያችሁ የለም የሀብት መቁረጫው ምንድን ነው ያልነው? ዝሙት። እግዚአብሔር ይስጣችሁ፣ እዛችሁታል። በእውነቱ
የሀብት መቁረጫው ምንድነው? ዝሙት ነው። ዘማዊ ሰው ሀብት አይጠራቀምለትም። ምድራዊ ሀብት እንኳን ሊኖረው ፈጽሞ አይችልም። ስለዚህ ንስሐ ኋላ ምን መጣበታለን? የሀብት በር ናት፣ የጸጋ በር ናት። ስለዚህ ከቁስለ ሐዘናችን ከቁስለ ህሊናችን የምንፈወስ ናትና ንስሐ ፈውስ ናት። መድኃኔዓለም እግዚአብሔር ይፈውሰን። ትዝ ይላችሁ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር መጽሐፍ ቅዱስ ላይ እንዳነበባችሁት አስቀድሞ ምን ይል ነበረ? የታመሙ ሰዎችን በአልጋ ተሸክመው ሲያመጡለት ምንድን ነበር የሚለው? ተሐድገ ለከ ኃጢአትከ ነበር የሚለው። ኃጢአትህ ተሰረየችልህ። ሰዎቹ ሰውየውን ወይም ሴትዮዋን ተሸክመው ሲያመጡት ከጋኔን እንደሚፈውሰው፣ ጎባጣው እንዲያቀናው፣ ዲዳውን እንዲያናግረው፣ ደንቆሮ እንዲሰማ እንዲያደርገው፣ ሽባውን እንዲተረትረው፣ ሆድ ቁርጠቱን ራስ ፍልጠቱን እንዲያስለቅቅለት ነው። ጌታ ግን ምንድን ነበር የሚለው? ኃጢአትህ ተሰረየችልህ። እስኪ በሉ። ስለዚህ ምን ይላሉ አባቶቻችን? ፈውስን ንስሐ ይቀድመዋልና። እስኪ በሉ ፈውስን በሉ። ምን ይቀድመዋል? ንስሐ ይቀድመዋል። ከደዌ ከስጋ ደዌ ለመፈወስም አስቀድሞ ንስሐ መግባት ይገባል ማለት ነው። ኃጢአት አንዱ የሚመጣበት ምክንያት በንስሐ ደዌ የሚመጣበት አንዱ ምክንያት በንስሐ ስለሆነ ማለት ነው። ሌላው ከቃሉ ጋር ናቸው። ንስሐ ምንድናት ብለን ስንናገር ፈውስ ናት አል፣ ሕይወት ናት አል። በረከቱ አንደኛ ፈውስ ነው የምናገኘው፣ የስጋ ፈውስ ከበሽታ ከመቅሰፍት እንድናለን። ሁለተኛ ምክንያቱም ሕዝቅያስ ኃጢአት ሲሰራ ምንድን የሆነው? ሕዝቅያስ አቤት አንተ ድንግል በድንግልና ትጸንሳለች ተብሏል። አዎ ያቺ ድንግል ኢየሩሳሌም ናት፣ ወልድ ደግሞ የተባልክ አንተ ነህ አሉት። እውነት እኮ ነው፣ በልቡ ነው ያለ አይደለውን እኮ ነው። እንዲሁ ሰው እኮ በነገራችሁ ላይ አዎን ሲሉት የሌለውን ክብር ሁሉ እውነት ይመስለዋል። አንዳንድ አላደ አሁን በዚህ ዘመንም እኮ እንደናንተ ያለ ሊቅ ማን አለ ሲባል ምን ይላል ሰው? ነው እውነት ነው መሰል ይላል እኮ ሰው ማለት። አንድ ነገር ግን ልንገራችሁ፣ አሁን በዚህ ዘመን እኮ እናንተ የምትሰሙን እኛ ሊቅ ስለሆን ሳይሆን እናንተ ደንቆሮ ስለሆናችሁ ነው። ምን ማለት እንደሆነ ገብቷችኋል? ነው ሳይገባችሁ ነው የምትስቁ? ምን ማለት ነው? አሁን እናንተ ደንቆሮ ስለሆናችሁ ነው እንጂ እኛ ሊቅ ስለሆን አይደለም የምትሰሙን ማለት። ከእናንተ አንጻር ሊቅ እየመሰልናችሁ ነው እንጂ ሊቅ ስለሆን አይደለም። ሊቅ አንደኛ እሱ ነው። ሁለተኛ ደግሞ ሊቅ ሰምተን ስለማናውቅ ነው። ሊቅ ሰምተን ስለማናውቅ ያለው ሰው ሊቅ ይመስለናል። ሊቅ ማለት ቄርሎስ፣ ዮሐንስ አፈወርቅ ነው፣ ኤፍሬም ነው፣ አባ ጊዮርጊስ ነው። እነሱን ስላልሰማን ያየነው ሰው ሊቅ እየመሰለን ተመስገን ነው። ግን እንዲያርጉ ያከባበረንም እግዚአብሔር ይመስገን አይደለም። እንደዚያ እኮ ነው በእውነቱ ማለት ነው እንጂ እንደ አዋቂ ኑሮ እኮ አይደለም በእውነቱ ማለት ነው። ስለዚህ እውነት ይመስላል። አንዳንድ ጊዜ አቦ ሲባል ሰው እውነት ነኝ ናቡከደነጾር አምላክ ነህ ሲሉ ነኝ እንዲህ ነገር ብሎ እንዳለው ማለት ነው። ያላደለውን እኮ ነው። ሰዎችን እኮ ያላሰቡትን ክብር ሁሉ እያከበርን እኮ ያጣፈራቸው ሰዎች አሉ። አባቴ እንዲሁ ሰው እኮ የበቆ ነው ስንለው ነይ መሰል ብሎ በበነጋው ራእይ አይቼ ይላል። እንደው አይጣላይ ድረስ እኮ ራእይ አይቼ ይገርምሻል፣ ወለተ ማርያም ገደል ልትገቢ ስትይ እኔ ቀኝ እጅሽን ይዤ ሳስቀርሽ አየሁ ይላል። አይ መከራ! እንደው እኮ አይጣላይ ድረስ ነው። በቀደም አንድ መምህር ያሉኝ ልንገራችሁ። አንድ ባይታዊ መነኩሴ ገዳም ገብቶ እንደው ጥቂት ገና 3 ቀን ከመጸለይ ሰዎች እንደማንኳኳት አድርገዋል በሩን። ኧረ ጥቂት ቆይ መንፈስ ቅዱስ አለ ይባላል። እውነት ነው። ቆይ እንደው ጥቂት ገና እንደው 3 ቀን ከመጸለይ ብሎ ማለት ነው። እና እንደዚያ በቃ እንደዚያ አሁን ዝም ብሎ በቃ ሰውን የሌለውን ክብር ስንሰጠው እውነት እየመሰለው ስንት ሰው እኮ እየጠፋ እኮ ነው በእውነቱ ማለት ነው። ስለ ምዕመናን ሃይማኖት የተገኘውን ፈውስ ሁሉ እኔ በቅቻ አረኩት እየመሰለው። አሁን ስማ ደግሞ አንድ እኮ ነው በተክለ ሃይማኖት ስም አንተ ጋኔን ውጣ አለው። መውጣቱን እወጣለሁ ግን አንተ ምንድን ነህ? እና ተክለ ሃይማኖት አስወጡ እንጂ አንተ ያስወጣኝ መሰለህ? ምን ትፎክራለህ ባለው ሰይጣኑ እኮ ነው ራሱ እንደዚህ ያለ ማለት። እና አሁን እኮ እኛ አሁን ስማ ደግመን ጸልየን ሰው ፈውስ ቢያገኝ ምሕረት ቢያገኝ እግዚአብሔር ስለ ክህነቱና ስለ ቸርነቱ ስለ ምዕመናን ሃይማኖት ነው እንጂ እኛ በቅተን ነቅተን የሚመስል አይደለም ብሎ የሚያስብ ሰው እየጠፋ ነው። እናንተም መኳሸት ሰው መኳሸት እናንተም 3 ቀን ገዳም ደርሳችሁ ስትመጡ በቃ አትቻሉም እኮ እዚህ ወዲያ ማመቸት እንዳይደረ። እሺ እግዚአብሔር ከሁላችን ጋር ይሁን ለሁሉ። ስለዚህ ንስሐ ምንድን ናት ነው ያልኳችሁ? አቤት ሕይወት ናት። ሌላስ? ፈውስ ናት። ሶስተኛ ደግሞ ንስሐ ምንድን ናት ካለችው ይእቲ ታነጽሖ ለምድርነ ከመቱ ፍሬዘር ተመልከቱ ለሐራሲ ክርስቶስ እየንታሃዱ 30 60 ወሚተ ንስሐ ይላል። ተመልከቱ ንስሐ
ምድርን ለፍሬ የምታዘጋጅ ናት ይላል። ምድርን በሉ እስኪ፣ ምድርን በሉ። ለምን የምታዘጋጅ ናት? ለፍሬ የምታዘጋጅ ናት። ወታነጽሖ ለምድርነ፣ ገበሬው ዘርን ከመዝራቱ በፊት እርሻውን እንዲኮሰትረው እንዲያቃጥለው፣ እሾውን እንዲቆሰቁሰው እንዲቆጠቁጠው በእሳት እንደሚያቃጥለው ይሄን ሸካራውን ልቡናችን ሸካራውን ይሄን ጉጻጉጽ የሆነው ልቡናችን በቃለ እግዚአብሔር ሰይፍነት መንጥራ ቃለ እግዚአብሔር ያድለቀልቆ። ተመልከቱ፣ ለሐቅለ ቃዴስ ምንድነው? ቃለ እግዚአብሔር ያድለቀልቆ ለገዳም። ቃል የእግዚአብሔር ቃል በረሃውን ያናውጣል፣ ተራራውን ይንዳል። የቃዴስን በረሃ ተመልከቱ፣ ያነዋውጸዋል፣ ዝግባውን ይቆርጣል። እነ ሰናክሬም ናቸው እነዚህ ዝግባ ተራራ ተብለው የተነገሩት። እንደ ሰናክሬም ትዕቢተኛ የሆነው ልቡና ሸካራውን ልቡና አለስልሳ አሳምራ እውነተኛው የክርስቶስ የተበጠረው የተንጠረጠረው ዘር ንጹሕ ወንጌል እንዲዘራበት የተዘጋጀ ምድር ታደርገዋለች ማለት ነው። ያ ማለት ማለት እንደሆነ ታውቃላችሁ፣ ለሰው አይምሮ ትሰጠዋለች ማለት ነው። አይምሮ ቃለ እግዚአብሔር የማይረሳ የተማረውን የሚይዝ አዋቂ ልቡና ትሰጠዋለች ማለት ነው። አዋቂ ልቡና ትሰጠዋለች። ስለዚህ ይቺ ንስሐ ሕይወታችን ወይም ምድራችን የምታዘጋጅ ናት ብሎ ይናገራል። ከቃሉ ጋር ናችሁ። ይእቲ ትሬስዮም ለዘማውያን ደናግለ። እንደገና ደግሞ የንስሐ በረከቶች አንደኛ በጎ ምድር ታደርገናለች ማለት ነው። ጭንጫ አታደርገንም፣ እሾህ ያለው ምድር አታደርገንም፣ መንገድ አታደርገንም። መንገድ ጌታ ዘሪው ሊዘራ ሲወጣ በመንገድ ወደቀ፣ በእሾህ ላይ ወደቀ፣ በጭንጫ ላይ ወደቀ አለው። ሶስቱ የማይረባ መሬት ነው፣ አንዱ የሚረባ መሬት ነው። ከሚረባ መሬት ላይ አንድ ቀን በሰማነው ቃል እግዚአብሔር ብዙ ዓመት እንድናፈራበት የምታደርግ ሰው ለመማር ራሱ ንስሐ መግባት አለበት ማለት ነው። ሰው ለመማር አሁን እንደው በዚህ ዘመን እውቀት ጠፋ። ሰው የቄስ ተማሪውም የአስኮላ ተማሪውም እንደው እየሰማችሁ ነው። ይሄድና ከአባቶች እንደው አባዬ እንደው ሳጠና እምቢ እያለኝ ይላል። ሳጠና እምቢ እያለኝ ውዳሴ ማርያም ድገሜን ያባት ውዳሴ ማርያም ነው፣ እሱንስ እደግማለሁ። እንግዳ ምንድን ነው እንግዳ ዱባ ቅጠልበት ብቻ ለሰጠ ነው። ውዳሴ ማርያም ፈውስ አይመስለውም፣ ዳዊት ፈውስ አይመስለውም። ሌላ ነገር ግን ይችን በጥብጠ ጠጣት የሚባል ግን ሰው እየሮጠ ይጠጣት ነበር ማለት። እንደዚያ ሳይሆን መድኃኒቱ ተመልከቱ፣ ምድር መሆን አለብህ። የክርስቶስ ቃል ዘር ነው። ማብቀል ከፈለክ ማጥናትና የእግዚአብሔርን ቃል ባይምሮ መያዝ ማለት ማብቀል ማለት ነው። ለማብቀል መሬት መሆን አለብህ። መሬት ለመሆን መኮስተር አለብህ። እሾሁ መቃጠል አለበት፣ መኮስኮስ አለበት፣ መለስለስ አለብህ። የጉዛጉጹ ድንጋይ መለቀም አለብህ። እርሻ ሳትሆን ለምን ማብቀል ትፈልጋለህ? እንድታበቅል መጀመሪያ መሬት መሆን አለብህ። መሬት እንድትሆን የምታዘጋጅ የምታለሰልስ ማናት? ንስሐ ናት ማለት ነው። በንስሐ በጎ ምድር እንድንሆን እግዚአብሔር ይርዳ። ቅዱስ ዮሐንስ አፈወርቅ እኮ ምን አለ? እናንተ ኧረ ቅዱስ ጳውሎስ ነው ያለሱስ እና ቅዱስ ዮሐንስ አፈወርቅ ተርጉሞታል። እንዴ እናንተ እኮ ብዙ ዓመት እንደመሰበካችሁ እኮ አሁን መምህር የምትሆኑበት ጊዜ ነበር አለ ቅዱስ ጳውሎስ። ብዙ ዓመት እንደመሰበካችሁ በሉ አሁን ንስሐ ግቡ የምትባሉበት ሳይሆን እናንተ አሁን እንደው ጎንደር እንደመቀመጣችሁ ግን እንደው መምህር የምትሆኑበት ጊዜ አልነበረም? የጎንደር ሰው እንደመሆናችሁ አሁን የአራቱ ጉባኤያት ሊቅ መሆን ነበረባችሁ በእውነቱ ማለት። ዛሬም ንስሐ ግቡ። ይሄ እኮ ሀፍረት እኮ ነው። ሞት ይሻላል እኮ እመቤት። ክርስቲያንን ንስሐ ግባ ተብሎ ራሱ ክርስቲያን እኮ አይሰበክም። አሁን እኮ ይሄ አሁን የምንሰብካችሁ ስብከት እኮ የምንድን ነው? የንዑሰ ክርስቲያን ትምህርት ነው። ታውቃላችሁ? ንዑሰ ክርስቲያን ማለት ከሌላ እምነት የነበሩ ክርስቲያኖች ቤተክርስቲያን ሲመጡ የሚሰበክ ስብከት ነው። ይሄ ግን ክርስቲያኑ ወደ ንዑሰ ክርስቲያንነት ስለወረደ የንዑሰ ክርስቲያን ትምህርት እንደ ጀማሪ እንማራለን ማለት እንደ ጀማሪ እንጂ አሁን የምንሰበከው ስለ ትሩፋት፣ ስለ ተመስጦ፣ ስለ ጸጋ፣ ስለ ሶስቱ ማዕርጋት፣ ስለ መላእክት ዓለም ስለዚህ ነበር የምንማረው። ስለ ጣዕመ ጸጋ፣ ስለ ብርሃን፣ ስለ ተሰጥሞ ብርሃን፣ ስለ ከዊነ እሳት ነበር የምንማረው። ግን አሁንም ንዑሰ ክርስቲያን ነን። እግዚአብሔር ክርስቲያን እንድንሆን ይፍቀድልን። ስለዚህ ንስሐ መሬት ታደርጋለች። የንስሐ በረከት ነው ይሄ። በጎ ምድር ያድርገን እግዚአብሔር። አራተኛማ ነገርኳችሁ። እንደገና ደግሞ ንስሐ ይእቲ ትሬስዮም ለዘማውያን ደናግለ። ንስሐ ዘማውያንን ደናግል ታደርጋቸዋለች። ንስሐ በሉ። ደናግልም ዘማውያንም ታደርጋቸዋለች፣ ደናግል ታደርጋቸዋለች። በጣም ነው የሚያስደንቀውን ይሄ እንግዲህ ባለፈው ነግሬያችሁ የለም
4 በመሬት ላይ የሚያስደንቁ ነገር ነግሬያቸዋለሁ ነው አልሰማችሁም? በመሬት ላይ 4 የሚያስደንቁኝ ነገሮች አሉ ብሎ ሰሎሞን ተናግሯል። እያልነገርኳችሁ አልሰማችሁም? ሰምታችኋል? ሰምታችኋል? ምን ናቸው? እሺ የመርከብ ዱካ በባህር ላይ እሺ አቤት የእባብ ዱካ በድንጋይ ላይ እሺ የንስር ዱካ በሰማይ ላይ አራተኛው ምንድነው? አራተኛይቱ በጣም አስጨናቂ ነው። የሴት ጠባይ ነው ይላል። እንግዲህ መጽሐፍ ቅዱስ ነው ያለ። እኔ ስላላልኩ አይቆጡብኝም፣ ችግር የለም። አራተኛው የሴት ጠባይ ብቻ አይደለም ያለ፣ የተንኮለኛ ሴት ጠባይ ነው ያለ። እሺ ዝም ብሎ ሁሉንም ሴት አላለ። የተንኮለኛ ሴት ምን የተንኮለኛ ሴት ናት? ተንኮል ሰርታ ያልሰራች መስላ ከባሏ ጋር የምትኖር ሴት ታስደንቀኛለች ይላል። ተንኮል ሰርታ ያልሰራች መስላ ገና ሰው መስላ ሸካፋ መስላ ከባሏ ጋር የምትኖር ሴት ታስደንቀኛለች ይላል። ስለዚህ ንስርም የተባለ ክርስቶስ ነው፣ እባብም የተባለ ክርስቶስ ነው። ምንድነው አንዱ? አቤት ንስር፣ እባብ፣ መርከብ እነዚህ ሁሉ የተባለ ክርስቶስ የክርስቶስ ባሕርዩ አይመረመርም ነው። አንድ ወገን ብላችሁ አርጋችሁ ዝም ብላችሁ ተርጉሙ። እንግዲህ በአንድ ላይ ዝም ብሎ ምን ማለት ነው? የክርስቶስ ባሕርዩ አይመረመርም ነው ባጭር ቃል። ይችኛይቱ ግን ትደንቀኛለች አለ። ምንድናት ሲባል ኃጢአት ሰርታ ያልሰራች የምትመስል ሴት አለ። መጽሐፈ ተግሣጽ ምዕራፍ 6 ማንበብ ትችላላችሁ። ወይም እጃችሁ ላይ ስልካችሁ ላይ ባለው መጽሐፍ ቅዱስ ደግሞ ካያችሁት መጽሐፈ ምሳሌ ምዕራፍ 31 ላይ ማየት ትችላላችሁ። ይቺ ሴት ታስደንቀኛለች ብሎ ይናገራል። ምንድናት ብለን ስናስብ አባቶች ምን ይተረጉማሉ? ንስሐ የገባች ነፍስ ናት ይላል። ንስሐ ኃጢአትን ክፋትን ሰርታ ያልሰራች የምትመስል ማለት ተመልከቱ፣ ከባሏ ጋር የምትኖር ማለት ምን ማለት ነው? ኃጢአትን ከሰራች በኋላ ንስሐ ገብታ በንስሐ የኃጢአቷ ዕድፍ ታጥቦላት፣ ስለዚህ ያልበደለች መስላ ማለት ያልበደሉ መላእክትን ያልበደሉ ጻድቃንን አክላ መስላ ከነሱ ጋር በቀኝ የምትቆም ነፍስ ታስደንቀኛለች ማለት ነው። ባሏ የተባለ ክርስቶስ ነው። ሙሽራዋ የተባለ ማለት በድላ ያልበደለች ትመስላለች አለ። በኃጢአት ወድቃ ዘማዊ የነበረችው ነፍሰ ገዳይ የነበረችው ነፍስ ንስሐ በመግባቷ ካልበደሉት ጋር ያልበደለች መስላ ትቆማለች ማለት ነው። የሚገርማችሁ ገመናዋ በክርስቶስ ተሸፍኖላት ማለት ነው። የሚገርማችሁ ነገር እንደ 40 ቀን ሕፃን ይሆናል ይላል። እንደ 40 ቀን ሕፃን ስለሆነ እንግዲያማ ክህነት እናምጣ ይላል አንዳንዱ ሰው። የለም እንደ 40 ቀን ሕፃን ስለሚሆን በተክሊል እናግባ የሚልም አለ ደግሞ። ድንግል ሁና ድንግል ያረጋል ይላል። ድንግል ያረጋል ማለት ዘማውያንን ድንግል ታደርጋቸዋለች ማለት ምን ማለት መሰላችሁ? ደናግላን የሚያገኙትን መንግስተ ሰማያት እኩል ታወርሳቸዋለች። ምን ጨነቃችሁ? አወረሳችሁ ማለት ነው። ደናግላን በድንግልና ኑረው የሚወርሱትን መንግስተ ሰማያት ዘማውያን በንስሐ ተመልሰው ይወርሷታልና ግፋኒት ማሰጥዋ ይችን ዓለም በዚች ዓለም ገፊዎች የነበሩት መንግስተ ሰማያትን ሲገፉ የነበሩት ግፈኞች መንግስተ ሰማያትን ተነጣጥቀው ይወርሷታል ብሎ ጌታ እንደተናገረ ይቺ ምንድናት ካላችሁኝ፣ ንስሐ ዘማውያንን እንደ ድንግል ታደርጋለች። ከዚያ ትበው ውስተ ቤተ ዘማት ትስቦሙ ለዘማውያን ተቀመሉ ወተወልዶሙ በማኅፀና ትላልኩ ወትሬሰዮሙ ደናግል ለክርስቶስ። ንስሐ ይላል ከዘማውያን ቤት ደህና አደራችሁ፣ ደህና ዋላችሁ፣ ደህና ሰናበታችሁ ብላ ትገባለች። ገብታሳ ዘማውያንን ስባ በእግዚአብሔር ቸርነት ገመድ ስባ ታወጣቸዋለች። አውጥታስ ከማኅፀኗ እንደገና ትወልዳቸዋለች። ወላዲት ይእቲ ዘይመክን ማኅፀኗ የማይመክን እናት ናትና ዳዊትን ወልዳ ጳውሎስን ወልዳ ጴጥሮስን ወልዳ ሁሉን ወልዳ ያልመከነች አዳምን ሔዋንን ወልዳ አሁንም የምትወልድ እናት ናትና ንስሐ እንደገና ትወልድና ትሬስዮሙ ደናግል ለክርስቶስ የክርስቶስ ሙሽራ አድርጋ ታቀርባቸዋለች ብሎ ይነገራል። እንደገና ንስሐ ርስት የምታሰጥ የርስት መዝገብ ናት። እንዲህ ብሎ ይናገራል። ላግብርት እለ በፈቃዶሙ አቅነዩ ሎቱ ይላል። ተመልከቱ፣ ግዛኖሙ ይእቲ ራሳቸውን ወደው ፈቅደው ኃጢአት በመስራት የዲያብሎስ ባሪያ ላደረጉት ነፃነታቸው ናት ይላል። ነፃነታቸው ናት። ራሳቸውን የዲያብሎስ ባሪያ ላደረጉት ነፃነታቸው ናት። ነፃነታቸው ስለሆነች ምን ታደርጋለች? ወታገብኦሙ ሀበ ርስቶሙ ወደ ርስታቸውም ትመልሳቸዋለች። ስለዚህ ንስሐ ርስታችን የምትመልስ ናት። በልተን ያጣነውን ርስት መንግስተ ሰማያት የመለሰችልን ንስሐ ናት።
አዳም ንስሐ ባይገባ እንደተነጋገርነው ሔዋን ባታለቅስ ክርስቶስ አይወለድም። እንዲያ ባይሆን ደግሞ አንድንም ነበረ። ስለዚህ ወደ ርስት የመለሰችን ማናት? ንስሐ ናት። ሁላችንም ወደ ርስታችን ተመልሰን ነፃነት፣ የአእምሮ ነፃነት፣ ፍጹም ሰላም። ለክርስቲያን በቂ ሀብቱ ምን እንደሆነ ታውቃላችሁ? የአእምሮ ሰላም ነው። በጣም በቂ ሀብቱ ማለት ቤት አልባ መሆን አይደለም ችግሩ፣ ሜዳ ላይ ሰላም ማግኘት ነው ጥሩ። ቤት ውስጥ ሆኖ ከመታወቅ በሜዳ ሆኖ በሰላም መኖር፣ ሀብታም ሆኖ ከመታወቅ በድህነት በሰላም መኖር እና እግዚአብሔር የአእምሮ ሰላም ይስጣችሁ። ምንም አለመታወክ ማለት ነው። ልቡ ለጻድቅ እኩል ከመአንበሳ፣ የጻድቅ ልቡ እንዳንበሳ የተማመነ ነው። ሞት መጣ፣ ረሃብ መጣ፣ ችግር መጣ፣ ስራት መጣ ቢሉ ምን ትላላችሁ ታዲያ? በእግዚአብሔር ተወከልኩ ነው የሚለው። ዝም ብሎ በእግዚአብሔር ታምኛለሁ ነፍሴ ምን አድርጊ ትለዋታላችሁ እያለ ይመልሳል። የጻድቅ ልቡ እንዳንበሳ የታመነ ነው። ልቡ ደፋር ነው፣ ውኩል ነው፣ አይፈራም፣ አይደነግጥም። ፈሪ ሰዎች የኃጢአታቸው ምክንያት ፈሪ ሰው ይላል ቅጠል ኮሽ ባለ ቁጥር ሲፈራ ይኖራል። ወግሪስ የሚባል ሊቅ ፈሪ ሰው ቅጠል በተንኮሻኮሸ ቁጥር ምን ሲል ይኖራል? አሁን በዚህ ሰሙን አልፈራችሁም? ነገሩ እናንተ የማትፈሩ እስክስታ ስትወርዱ ነው። አሁን ሰው እኮ ፈርቷል። ጦርነቱ እንዴት ልንሆን ነው ሲል ቆይቶ ጥምቀት ሲመታ አስፓልቱ ላይ ሄዶ መደንከር አረዱ አይደረች ነው። እንደ እስክስታ ያለ ማት እኮ የለም በእውነቱ ማለት ነው። ሞትን አስረስቶ ሲያዘፍኑ ነው በበነገው ትሞታለህ ይላል በእውነቱ ማለት ነው። ስለዚህ ንስሐ ነፃነት ናት። ሁላችሁም ነፃነት የምታገኙት በንስሐ ነውና እግዚአብሔር ነፃነታችን ይስጠን። የአእምሮ ስደተኛ አትሆኑም። ከዚያ ታወጣችኋለች፣ ርስት መንግሥተ ሰማያትንም ትሰጣችኋለች። ይእቲ ተሃበርቶ ለብርሃናዊ ዘዝህለ፣ ንስሐ የዛገውን ወሉላ ታጠራዋለች ይላል። ንስሐ በሉ እስኪ ምን ታደርገዋለች? የዛገውን ታጠራዋለች። አጥርታ ምን ታደርገዋለች? የክብር መሰላል ትሆነዋለች። የክብር መሰላል ትሆነዋለች። ልክ አባቶቻችን ስለ ቅዱስ ጴጥሮስ ሲናገሩ ለንስሐ ምስክር አድርገው ወርቅ ከጭቃ ውስጥ ይኖራል። ከጭቃ ውስጥ ያለውን ወርቅ ወልውለው አጥርተው ሰንግለው ለራስ ዘውድነት እንደሚያበቁት ሁሉ ቅዱስ ጴጥሮስ በኃጢአት ጭቃ ውስጥ ነበረ። በንስሐ ወልውሎ አጥርቶ ሰንግሎ ጌታችን የሐዋርያት አለቃ አደረገው ይላል። ስለዚህ የሐዋርያት ራስ አደረገው። እግር በታች የነበረው ከጭቃው የነበረውን ከራስ ላይ አወጣው። እንዲያውም አረጋዊ መንፈሳዊማ ፍቅር በግል እረኝነት አበቃቸው ይላል። ቅዱስ ጴጥሮስ በግ ነበረ፣ ንስሐ ሲገባ እረኛ ሆነ። ከበግም ብሶ ፍየል ሆኖ ነበረ። ስለዚህ ንስሐ ማለት ምንድናት ካላችሁኝ የክብር መሰላል ናት። የካደውን ጴጥሮስን ለሐዋርያነት ያበቃችው፣ ዘማውያንን ከደናግል ቦታ የምታቆም ንስሐ የክብር መሰላል ናት። ይእቲ ይላል ተመልከቱ፣ ትመይጦሙ ለከሃዲያን ሀበከዊን ሐዋርያ። ንስሐ ከሃዲያንን ለሐዋርያነት ታበቃቸዋለች። እስኪ ንስሐ በሉ። ከሃዲዎችን ለምን ታበቃቸዋለች? ለሐዋርያነት ታበቃቸዋለች። ማን? ቅዱስ ጴጥሮስ ክዶ አልነበረም? ማን? ቅዱስ ጳውሎስ ክዶ አልነበረም? ኋላ ግን ሰባኪ ሆነ። እዚያ ኋላ ቅዱስ ጳውሎስ ክርስቶስ የምትሉትን እንዳትጠሩ፣ እዚች ከተማ እንዳታድሩ እያለ ክርስቲያኖችን ያሳድድ እንዳልነበረ ተመልሶ እኔ ለክርስቶስ ሁሉ እሆናለሁ። ተመልከቱ፣ ዓለሙን እንደ ምናምንቴ ቆጥረዋለሁ፣ ከመዕዳው እንደ ጥራጊ ቆጥረዋለሁ። ከመርብሖ ለክርስቶስ፣ ክርስቶስን ገንዘብ አድርገው ዘንድ ጠቅመው ዘንድ ዓለም እንደ ምናምንቴ ጠቅመዋለሁ። ሰዎችም ስለ እኔ ክርስቶስን ያመሰግነውታል። ወይሴብሕዎ፣ ተመልከቱ፣ ለእግዚአብሔር በእንቲአየ፣ ሰዎችም እኔን እያዩ እግዚአብሔርን ያመሰግኑታል። ምን ብለው? ጳውሎስን ያህል ሽፍታ መልሰ ያሳረፍከን አምላክ ብለው። ምን ብለው? ያንን ሽፍታ መልሰ የጽድቅ ፊት አውራሪ ያደረክልን፣ እንዲህ ያለ መምህር ያደረክልን፣ እንዲህ ያለ አባት የሰጠን ብለው በእኔ ምክንያት ሰዎች እግዚአብሔርን ያመሰግኑታል። ዝኳ ይዜ፣ ተመልከቱ፣ ዘትካት ይሰድድ ይዜ ይሰብክ። ይሄ ሰውያ ትናንት ያሳድድ ነበረ ዛሬ ሰባኪ ሆነ እንዴ ብለው በእኔ ምክንያት እግዚአብሔር ይመሰግናል። ንስሐ ማለት ከሃዲዎችን ለሐዋርያነት የምታበቃ መሰላል ናት። ከሃዲዎችን ለምን? ለሐዋርያነት። የዛገውን የምታጠራ የወደቀውን መልአክ ከፍ ከፍ ያደረገችው ናት። ማን? ንስሐ ናት። ሁላችንም ለዚህ ክብር እንድንበቃ እግዚአብሔር ይፍቀድልን። ንስሐ ምንድናት ነው የሚለው የመጨረሻ አንድ ልንገራችሁና ቀሪውን ሳምንት የንስሐ በረከቶች ክፍል 2 ሳምንት ደግሞ እንቀጥላለን። ምንድነው የሚለው? ቤተ ምስካዮሙ ለሕርቱማን። ንስሐ የጎስቋሎች የድሆች መጠጊያቸው ናት። የድሆች መጠጊያቸው
የችግረኞች የስደተኞች ሀገራቸው ቤታቸው ናት፣ መጠያቸው። ሰው ከመከራ ለማምለጥ ከንስሐ አዳራሽ ይጠጋል ማለት ነው። ያ ማለት ሰው ከመከራ ለማምለጥ በሉ ከምን ይጠጋል? አቤት ከንስሐ ይጠጋል ማለት ነው። ሰው ከመከራ ለማምለጥ ከንስሐ ይጠጋል። የነነዌ ሰዎች በደሉ፣ ከንስሐቸው አዳራሽ ተጠግተው ከእግዚአብሔር መዓት አመለጡ። ስለዚህ ከታዘዘ መዓት ከታዘዘ መቅሰፍት የምታድን ማናት? ንስሐ ናት። የእድሜ በረከት ያላትም ንስሐ ናት። የእድሜ በረከት ሕዝቅያስ ቢበድል ትመውት ወይታዩ ትሞታለህ፣ ስራ ቤተከ እስመ ትመውት ወይታዩ ትሞታለህ እንጂ አትድንምና ቤትህን አስተካክል ተባለ። ንስሐ ቢገባ በእድሜው ላይ 15 ዓመት ተጨመረለት። ንስሐ የእድሜ በረከት ናት። የእድሜ በረከት ትሰጣለች። ከመቅሰፍት የምታድግ መጠያ አሻ፣ ምሽግ፣ መጠያ፣ ዋሻ፣ ሀገር፣ መቅደስ ናት ንስሐ ማለት ነው። እንዲህ እንድናደርግ እግዚአብሔር ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።